እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ቤተ ክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ክርስቲያኖች ሲታረዱ እንደ በግ፣ ህፃናት ሲቀሉ ያለ እድሜያቸው ዝም የሚለው ለምንድን ነው? ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው። አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። የፍቅር ሀገር ከተገኘማ ካንቺ ነው ማለት እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያረስ ምክረ መካርያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝም? ጠይቃችሁ አታውቁም? እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ህፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ፣ የእግዚአብሔር ቤተሰቦች አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ህፃን አያዝንም? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበረ። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለን እያበራ ቦግ ሲል ፊቱ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላሉ። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። በአፄ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉስ ክርስቲያኖችን እየጨፈጨፈ ይገላቸው ነበረ። እናቲቱን ልጁ ፈርቶ እኔ አላምንም እንዲል እግዚአብሔር ያሳያችሁ። የ5 ዓመቱን ህፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያንን ህፃን ንጉሱ ቀረበና ምን አለው መሰላችሁ? የኔ ልጅ ጎሽ እንደ እናትህ እሳት እንዳይበላ ክርስቶስን ክጀዋለሁ በል፣ ላንተ ጥሩ ልብስ አሰፋልሃለሁ ገዛልሃለሁ አለው። ምን አደረገ ታውቃላችሁ? እንዳልታውቃላችሁ እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኝ አለው። የ5 ዓመት ልጅ ነው? የ5 ዓመት ልጅ ነው።
እምቢ ብሎ ቢጨብጠው እጁን ነክሶት፣ የልጅ ጉልበቱ ምንድነው? ጥርሱ ነው። የንጉሱን እጁን ነክሶ ሮጦ ሄዶ እናቱ የገባችበት እሳት ገባ። እንዲህ አድርገው ነው የታገሉት። ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደ በግ፣ ሕፃናት ሲቀሉ ያለ ዕድሜያቸው ዝም የሚለው ለምንድን ነው? የመንግስት ሰማያት መግቢያ በር ነው፣ ሰርግ ነው። ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው፣ አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። እንዲያው ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው። እየጨረሰን ያለ የእኛ መበላላት ነው እንጂ የሌሎቹ ሰይፍስ ክርስቲያንን አይጨርሰውም። የሚጨርሰን የእኛ ነውር ነው የሚጨርሰን። ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎን ንስሐ ከገባን ግን እርግጠኛ ሆኜ ነው የምነግራችሁ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ ነው። ሁለተኛስ ሰማዕትነትን ክርስቶስ ለምንድን ነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። ሰይጣን ምንም አቅም ቢጠቀም ቤተ ክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመቢስ መሆኑን ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበረ። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበረ። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያኔን መሰረታት አለው፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:29 16:19
አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይሄንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ፣ ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተ ክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉሥ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩን ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነትን ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን